ዛሬ አቮካዶ በመጠቀም ቆንጆ የጾም ለሁለት ሰው የሚሆን ፓስታ እንዴት እንደምታዘጋጁ አሳያችኋለሁ። በጣም ፈጣን ቀለል ያለና ጣፋጭ የሆነ የፓስታ አይነት ማዘጋጀት ስታስቡ ይህ የአቮካዶ ፓስታ አማራጭ እንደሚሆናችሁ አንጠራጠርም። የዛሬውን የአቮካዶ ፓስታ ለማዘጋጀት በዋነኝነት አቮካዶ እንጠቀማለን። በቤታችሁ አቮካዶ ገዝታችሁ ቶሎ እየበሰለ እየተበላሸ ካስቸገራችሁ አቮካዶን ለረጅም ጊዜ ሳይበላሽ እንዴት ማስቀመጥ እንዳለባችሁ እዚሁ ገጻችን ላይ ስላሳየን እሱን መመልከት ትችላላችሁ። በተጨማሪ ስልሱን ለማዘጋጀት የምትጠቀሙት አቮካዶ የበሰለ ቢሆን ይመረጣል። በበሰለ አቮካዶ የተሻለ ጣዕም ታገኛላችሁ። ዛሬ ለምታዘጋጁት ስልስ ተጨማሪ ቆንጆ ጣዕም የሚሰጥልን 3 ፍሬ ተለቅ ያለ ነጭ ሽንኩርት እንጠቀማለን። ይህ ትኩስ የተላጠ ነጭ ሽንኩርት ጣዕሙ የሚጠነክርባችሁ ከሆነ ከዚህ በፊት ያሳየኋችሁን የነጭ ሽንኩርት ዱቄት መጠቀም ትችላላችሁ። ከነጭ ሽንኩርቱ ሌላ 1 ፍሬ የሎሚ ጭማቂ እንጠቀማለን። ሎሚው ቀርቶ አቸቶ እንጠቀም ካላችሁ ስልሱ ላይ ሁለቱም የተለያየ ጣዕም እንዳላቸው መገንዘብ ይኖርባችኋል። 2 የሾርባ ማንኪያ የወይራ ዘይት እንጠቀማለን። የወይራ ዘይት ከሌላችሁ ሳታበዙ በትንሹ ማንኛውንም ዘይት መጠቀም ትችላላችሁ። ከወይራ ዘይቱ ሌላ 1 ግንድ የበሶ ብላ ቅጠል እንጠቀማለን። ይህ እጄ ላይ የምትመለከቱት የበሶ ብላ ቅጠል የአበሻው የበሶ ብላ ቅጠል ሳይሆን ሱፐርማርኬቶች ላይ የሚሸጠው የፈረንጁን የበሶ ብላ ቅጠል መሆን አለበት። ይህን የበሶ ብላ ቅጠል ማግኘት የማትችሉ ከሆነ ምን አይነት ቅጠል መጠቀም እንዳለባችሁ በዚህ ቪዲዮ ነግራችኋለሁ። ይህን ስልስ በበሶ ብላ ቅጠሉ ከሞከራችሁ ግን የተሻለና ቆንጆ ጣዕም ታገኛላችሁ። የአቮካዶ ስልሱን ቀላቅለን የምንመገበው ዛሬ በስፓጌቲ ነው። ነገር ግን እናንተ ሌሎች የፓስታ ዘሮችን መጠቀም ትችላላችሁ። የተጠቀምኩትም የስፓጌቲ መጠን 200 ግራም ስፓጌቲ ነው። አሁን ፓስታውን ለመቀቀል ውሃ ዘለግ አርጋችሁ ድስት ላይ ትጥዳላችሁ። ፓስታው እንዳይጠባበቅባችሁና ቆንጆ ጣዕም እንዲኖረው ከላይ ግማሽ የሾርባ ማንኪያ ጨው ትጨምሩበታላችሁ። ፓስታ ስትቀቅሉ ዘይት ፈጽሞ መጨመር የለባችሁም። ዘይት የምትጨምሩ ከሆነ በኋላ ስልሱን ስቀላቅሉት ዘይቱ ከፓስታው ጋር ስለሚሆን ስልሱ ከፓስታው ጋር እሺ ብሎ አይያያዝላችሁም። የጣዳችሁት ውሃ በደንብ ከፈላላችሁ በኋላ ያዘጋጃችሁትን ፓስታ ትጨምሩና ማሸጊያው በሚያዘው መሰረት ትቀቅሉታላችሁ። ፓስታውን መቀቀል ያለባችሁ ሙሉ ለሙሉ እስኪበስል ሳይሆን በመጠኑ ጥርሳችሁ ላይ ቀጭ እንዲል አርጋችሁ ወይንም ፓስታው አልደንቴ እስኪሆን ድረስ ነው። ፓስታው በስሎ በማጥለያ ከማጥለላችሁ በፊት የፓስታውን ስልስ ለማዘጋጀት እንዲረዳችሁ 2 ጭልፋ የፓስታ ውሃ ትቀንሳላችሁ። ውሃውን መቀነስ ያለባችሁ ፓስታውን ከማውረዳችሁ በፊት መሆን አለበት። ብዙውን ጊዜ የተለያዩ የፓስታ ስልሶችን ስታዘጋጁ ስልሱን ለማቅጠን እንዲሁም ለማወፈር ስትፈልጉ የፓስታ ውሃ ተጠቅማችሁ ማወፈር ትችላላችሁ። አሁን ፓስታችሁን ታጠላላችሁ። ፓስታውን በነገርኳችሁ መሰረት ከቀቀላችሁ በኋላ ስልሱን ታዘጋጃላችሁ። ስልሱን ለማዘጋጀት 1 ተለቅ ያለ አቮካዶ ትጠቀማላችሁ። አቮካዶ ምስሉ ላይ በምትመለከቱት መሰረት ለሁለት ከሰነጠቃችሁ በኋላ ፍሬውን ነጥላችሁ ታወጣላችሁ። የምትመለከቱት አቮካዶ መሃሉ ላይ ጥቁር ይገኛል። ይህን ጥቁር በማንኪያ ነጥላችሁ ታወጣላችሁ። ነገር ግን የጠቆረው ክፍል በጣም ውስጥ ድረስ ገብቶ ቆዳው ድረስ የነካ ከሆነ ባትጠቀሙት ይመከራል። ነገር ግን እጄ ላይ እንደምትመለከቱት ጥቁረቱ በጣም ወደ ውስጥ ያልገባ ከሆነ በማንኪያ ነጥላችሁ አውጥታችሁ የቀረውን መጠቀም ትችላላችሁ። የመለኛ ገጽ ላይ እየሸጥን ያለነውን የመለኛን የምግብ ግብአቶች ማዘዝ ለምትፈልጉ የኢንስታግራም ገጻችን ላይ መልእክት በመላክ ማዘዝ ትችላላችሁ። የተለያዩ የሽሮ አይነቶችን፣ የማረቆ በርበሬ፣ የተነጠረ ለጋ ቂቤ፣ ጨኮ፣ የማቁላያ፣ የመከለሻ፣ ያልጫ ቅመም፣ የቡላ ዱቄት፣ የአጥሚት እህል፣ የገንፎ እህልና ሚጥሚጣን በንጽህና አዘጋጅተን አቅርበናል። ኢትዮጵያ ውስጥና ከኢትዮጵያ ውጭ ሆናችሁ ማዘዝ ትችላላችሁ። አቮካዶውን ልጣችሁ መፍጫ ውስጥ ከጨመራችሁ በኋላ ያዘጋጃችሁትን ነጭ ሽንኩርት ከላይ ታስገባላችሁ። እኔ ነጭ ሽንኩርቱ ስለተለቀብኝ 2 ፍሬ ተጠቅሜያለሁ። በመቀጠል ያዘጋጃችሁትን የፓስታ ውሃና 2 የሾርባ ማንኪያ የወይራ ዘይት ታስገባላችሁ። የምትጨምሩት የወይራ ዘይት ስልሱ ለስለስ እንዲል ያግዛችኋል። በመቀጠል ያዘጋጃችሁትን 1 ግንድ የበሶ ብላ ቅጠል ከላይ ትጨምራላችሁ።
አሁን የምትፈልጉትን ያህል ጨው፣ ጥቁር ቁንዶ በርበሬ በትንሹ እና ያዘጋጃችሁትን አንድ የሎሚ ጭማቂ ከላይ ተጨምቁበታላችሁ። ቀደም ያሳየኋችሁን የውጭውን ዘር የበሶ ብላ ቅጠል የማታገኙ ከሆነ እጄ ላይ የምትመለከቱትን የሮዝመሪ ቅጠል መጠቀም ትችላላችሁ። ጣዕማቸው ቢለያይም ሁለቱም የየራሳቸው የሆነ ቃናና ይዘት አላቸው። የሮዝመሪ ቅጠሉን የምትጠቀሙ ከሆነ አስቀድማችሁ ቅጠሉን በሚገባ ማጠብ እንዳዘነጉ። በተጨማሪ ከቅጠሉ ውጪ ፈጽሞ ግንዱ መግባት የለበትም። ግንዱን የምታስገቡት ከሆነ በጣም የመቆምጠጥ ይዘት ስላለው የምታዘጋጁትን ስልስ ሊያቆመጥጥባችሁ ይችላል። እያንዳንዱን የነገርኳችሁን ግብዓት በመጠኑ ካስገባችሁ በኋላ የእጅ መፍጫችሁን በመጠቀም በሚገባ ትፈጩታላችሁ። በቤት ውስጥ እዚህ አይነት የእጅ መፍጫ ከሌላችሁ የጭማቂ መፍጫ ወይም የሽንኩርት መፍጫ መጠቀም ትችላላችሁ። አቮካዶን በሚገባ ከቀላቀላችሁ በኋላ ትንሽ ትቀምሱና ያነሰው ነገር ካለ ከላይ ትጨምራላችሁ። ጨው በጣም ከበዛባችሁ ተጨማሪ ሎሚ ማድረግ ትችላላችሁ። እዚህ ጋር ጨው ስትጠቀሙ የጨመራችሁት የፓስታ ውሃ በጣም ጨዋማ ስለሆነ የጨው መጠናችሁ ላይ መጠንቀቅ ይኖርባችኋል። የፓስታ ስልሳችሁ በሚገባና ለስለስ ብሎ ከተፈጨ በኋላ ይህንን ይመስላል። አሁን ፓስታ የቀቀላችሁበት ድስት ላይ ፈጭታችሁ ያዘጋጃችሁትን የአቮካዶ ስልስ ግማሹን ከስር ታረጋላችሁ። አቮካዶን ከስር ከጨመራችሁ በኋላ ቀቅላችሁ ያዘጋጃችሁትን ፓስታ ከላይ ትጨምራላችሁ። ፓስታው እንዳይቦካባችሁና እንዳይሰባበርባችሁ ሰፊ ማማሰያ ወይም ማንኪያ በመጠቀም ትቀላቅሉታላችሁ። ፓስታው በሚገባ ከተቀላቀለ በኋላ ይህንን ይመስላል። አሁን ደግሞ ከፓስታው ጋር ማባያ የሚሆናችሁን ዳቦ ታዘጋጃላችሁ። ከፓስታው ጋር ማባያ እንዲሆናችሁ ከፈለጋችሁ መጥበሻ ላይ የገበታ ቂቤና የነጭ ሽንኩርት ዱቄት ታደርጉና ስላሽ የተከተፈ ዳቦ በሁለት በኩል ትጠብሳላችሁ። የተጠቀምኩትን የነጭ ሽንኩርት ዱቄት እንዴት እንደሚዘጋጅ መማር ለምትፈልጉ የመለኛ ተከታታዮች ሩቅ ሳትሄዱ እዚሁ ገጻችን ላይ እንዴት እንደሚዘጋጅ መመልከት ትችላላችሁ። በተጨማሪ ዳቦውን ለመጥበስ የምግብ ዘይትና የነጭ ሽንኩርት ዱቄቱን ተጠቅማችሁ መጥበስ ትችላላችሁ። ዳቦ በአንድ በኩል ቆንጆ ሆኖ ከተጠበሰላችሁ በኋላ ገልብጣችሁ ደግሞ ባልተጠበሰው በኩል ቆንጆ አድርጋችሁ ትጠብሳላችሁ። ይህን የዳቦ አይነት ከሌሎች የምግብ አይነቶች ጋር እንደ ማባያ ከጎን አብራችሁ ማቅረብ ትችላላችሁ። ዳቦ ቆንጆ ሆኖ ከተጠበሰ በኋላ ይህንን ይመስላል። አሁን ያዘጋጀነውን ፓስታ አሳምረን እናቀርባለን። እኔ ፓስታውን ለማቅረብ ሰፋ ያለ ጎድጓዳ ሳህን ተጠቅሜያለሁ። ከዚህ የማባያ ዳቦ በተጨማሪ ድርቆሽ አብራችሁ ማቅረብ ትችላላችሁ። ፓስታውን በጎድጓዳ ሳህን ከገለበጣችሁት በኋላ ሲታይ እንዲያምር ከላይ የበሶ ብላ ቅጠል ጣል ታደርጉበታላችሁ። ፈጣን ጣፋጭና ቀልጠፍ ያለ ፓስታ በቤት ውስጥ በቀላሉ በዚህ መንገድ አዘጋጅታችሁ መመገብ ትችላላችሁ። ሁላችሁም በየቤታችሁ ሞክራችሁት እንደምትወዱትም ተስፋ እናደርጋለን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።